ማለት ደግሞ እሳቱን አያጠፋውም። ታዲያ ይህንን ምስጢር ማየት አለብኛልና ሊቀ ነቢያት ሙሴ የሚጠብቃቸውን የአማቱን የዮቶርን በጎች በአንድ ቦታ አስቀመጠና ወደ ተራራው ጫፍ ወጣ ይላል። ያን ጊዜ ከተራራው ላይ አንድ ድምፅ መጣ። ሙሴ ሙሴ የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግር ላይ አውጣ አለው። የተቀደሰ ነውና ምን ይበል? አሁን ያለንበት ስፍራ ምን አይነት ስፍራ ነው? የተቀደሰ ስፍራ ነው። ጫማህን ከእግር ላይ አውጣ አለ። ታዲያ ምን አለ ሊቁ ቅዱስ አውሬዎስ? እንዲህ አለ፣ ሙሴ ይህንን ያችን ጸባጦስ ያችን ሚስጥረ ሥጋዌ ለማየት የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግር ላይ አውጣ ከተባለ አለ እኔ ደግሞ ስለ ድንግል ማርያም ለመናገር ለማስተማር ሳስብ መጀመሪያ በልቦናዬ ላይ የተሸከምኩትን የኃጢአት ጫማ ማውለቅ ይገባኛል አለ። እመቤታችን ድንግል ማርያም በልቦናችን ይዘን የመጣነውን የኃጢአት ጫማ ታራግፍልን፣ ታውልቅልን። ሊቁ ቅዱስ ባስልዮስ እንዲህ አለ በውዳሴ አምላኩ ላይ እኔ አለ እንደው ምን ይላል እዚህ ቅዱስ ሥጋውን ክቡር ደሙን በምንቀበልበት ክፍል ላይ ሊቁ ቅዱስ ባስልዮስ እንዲህ ይላል፣ ድንግል ሆይ የልጅሽን ቅዱስ ሥጋውንና ክቡር ደሙን ልቀበለው ነው። አንቺ ደግሞ ያን ጊዜ ልጅሽን ስትቀበይ የነበረሽን ቅድስና አውቃለሁ። እነሆ ድንግል ሆይ እኔ ግን ያ ቅድስና ያ ንጽሕና የለኝም። እባክሽን ድንግል ሆይ የኔን ኃጢአት አራግፊና ያንቺን ቅድስና ለኔ አድርጊልኝ አላት። የእመቤታችን ንጽሕና ቅድስና ለሁላችን ይደረግልን። ጽዮንን የሚጠሉ ሁሉ ይፈሩ፣ ወደ ኋላ ይመለሱ አለ ታላቁ ሊቅ ቅዱስ ዳዊት መዝሙረኛው። እንደ ልቤ የተባለው ጽዮንን የሚጠሉ ጽዮንን የማይፈልጉ ሁሉ ወደ ኋላ ይመለሱ፣ ይዋረዱ አለ ቅዱስ ዳዊት። የቤተ ክርስቲያን ልጆች ለምንድን ነው ዛሬ የተሰበሰብነው? ምን ይላል ቅዱስ ጴጥሮስ? ዘወትር መልስ ለመስጠት የተዘጋጃችሁ ሁኑ ይላል። ምን ለመስጠት? አሁን ከዚህ ከወጣን በኋላ ብዙ ጥያቄ አለ ምዕመናን። ዘመኑ ገማች የበዛበት ዘመን ነው። እንደውም አንድ አባት ምን አሉ መሰላችሁ? ሁልጊዜ አልጫ አትሁኑ፣ አንዳንድ ጊዜ ደግሞ ሚጥሚጣ ሁኑ ብለዋል። ያስፈልጋል አያስፈልግም? ስለዚህ ዘወትር መልስ ለመስጠት የተዘጋጀን መሆን አለብን። ዛሬ ለምንድን ነው የተሰበሰብነው? እንደው እኛ ኦርቶዶክሳውያን ዝም ብሎ የመሰብሰብ አባዜ ስላለብን ነው ወይ? ዝም ብለን ተሰብስበን ስራ ላለመስራት አብያተ ክርስቲያናት ተሰብስበን በዓል ለማክበር ብቻ የምንመጣ የሚመስላቸው ብዙ ሰዎች አሉ። ዛሬ ለምንድን ነው እዚህ የተሰበሰብነው የሚለውን ነው በአጭር ደቂቃ ለመማር የምንሞክረው። የቅዱሳን አምላካችን ቅዱስ እግዚአብሔር የቃሉን ደጃፍ ከፍቶልን እንዲያስተምረ መልካም ፈቃዱ ይሆንልን። እንግዲህ እስራኤላውያን ከግብፅ ባርነት ከወጡ በኋላ ታላቁ ነቢይ ቅዱስ ሙሴ የመራቸው የግብፅን ባህር ተሻግረው ወጡ እስራኤላውያን። ታዲያ እግዚአብሔር ሙሴን እንዲህ ሲል አዘዘው፣ ሙሴ ሙሴ የምሰራልህ ሕግ አለና ወደ ደብረ ሲና ተራራ ውጣ አለው ይላል። ወዴት ተራራ ወገኖቼ? ደብረ ሲና የቤተ ክርስቲያን ምሳሌ ናት። ወደ ደብረ ሲና ቤተ ክርስቲያን መምጣት አለብን። ወደ ደብረ ሲና ተራራ ውጣ አለው ሙሴን። ሙሴ ወደ ደብረ ሲና ተራራ ወጣ። ከዚያም በኋላ ይላል ለ34 ቀን እግዚአብሔርን 570 ጊዜ አነጋገረው ይላል። ስንት ጊዜ አነጋገረው? አቤት መታደል ነው! 570 ጊዜ እግዚአብሔርን አነጋገረ ለ34 ቀን። ከዚያም በኋላ ደግሞ ለ6 ቀን እግዚአብሔር ሕጉን በልቦናው ሰሌዳ ላይ ሲቀርጽበት ቆየ ይላል። ጠቅላላ ሙሴ በደብረ ሲና ተራራ ላይ ስንት ቀን ቆየ? ሂሳብ ትችላላችሁ? 34 ሲደመር 6 ስንት ነው? 40 ቀን ሙሴ በተራራው ላይ ሰነበተ ይላል። በተራራው ላይ ሲቆይ እስራኤላውያን ሙሴ የት እንደገባ አናውቅም፣ ሙሴ የት እንደሄደ አናውቅም። ስለዚህ እንደው አሮንና ሆርን ምን አደረጉ? በቃ እኛ የምናየው አምላክ እንፈልጋለን፣ ስለዚህ አምላክ ስራልን፣ ሙሴ የት እንደገባ የት እንደሄደ አናውቅም ብለው እስራኤላውያን አጉረመረሙ ይላል። እስራኤላውያን የማጉረምረም ጠባይ ነበረባቸው። እስራኤላውያን የእግዚአብሔርን ውለታ የመርሳት ችግር ነበረባቸው። እግዚአብሔር ባህረ ኤርትራን እንዳሻገራቸው ከሰማይ ላይ መና እንደሚያወርድላቸው ከጭንጫ ላይ ውሃ እንደሚያፈልቅላቸው እስራኤላውያን ረሱ። ወገኖች ዛሬ የብዙዎቻችን ሰው ችግር ይሄ ነው። እግዚአብሔር ያደረገልን ነገር እንረሳለን። ምን ይላል? እንደውም አባቶቻችን በብሂላቸው ታሞ የተነሳ ማንን ረሳ? ፈጣሪውን ረሳ ይባላል።
እኛ የተደረገልንን ነገር እንረሳለን። እስራኤላውያን እግዚአብሔር በ10 መቅሰፍት ፈርዖንን እንዴት አድርጎ ድል አድርጎ ከግብፅ እንዳወጣቸው ዘንግተውት ነበረ። ስለዚህ ምን አሉ? ሙሴ የት እንደገባ አናውቅምና የምናየው አምላክ ስላለን አሉ። በጣም የሚገርም ነው። አሮን ተጨነቀ ይላል። እንደው እስራኤላውያን ለጌጣቸው ለወርቃቸው ይሳሳሉ ብሎ አሰበና ምን አላቸው መስላችሁ? በቃ ወርቅ ከሆነ የምትፈልጉት እንደው አምላክ ከሆነ የምትፈልጉት እንዳለ ምናችሁን አምጡ፣ የጆሮ ጌጦቻችሁን ቀለበቶቻችሁን እንዳለ አምጡና አምላክ እሰራላችኋለሁ አላቸው። ይሄን ያላቸው ለምንድን ነው አሮን ቢሉ እስራኤላውያን ለወርቃቸው እስራኤላውያን ለጌጣጌጣቸው ይሳሳሉ፣ ስለዚህ አያመጡም። በዚህ ሰዓት ሙሴ ደግሞ ከደብረ ሲና ተራራ ላይ ወርዶ ያድነኛል ብሎ አስቦ ነበረ። ነገር ግን ሰይጣን ልባቸው ላይ አድሮ ነበርና ምን አሉ? እያንዳንዱ ሴቶቹ በሏቸው ወንዶቹ ሁሉ የጆሮአቸውን የእጃቸውን የእግራቸውን አምባር ሁሉ ጌጣጌጥ ወርቁ እንዳለ አመጡት ይላል። አያችሁ ሰይጣን አንዳንዴ ለማይፈለግ ነገር እንደው ሁሉ ነገር ሲያመቻቸው አመጡለት። ያን ጊዜ አሮን ምን አደረገ? ጉድጓድ አስቆፈረ። ከዚያም በኋላ ያንን ወርቅ ዘው ሲያቀልጠው ይላል ሰይጣን ምን አድርጎ አወጣው ይላል? ጥጃ አድርጎ አወጣው ይላል። ያን ጊዜ እስራኤላውያን በግብፅ የለመዱትን የጥጃ አምልኮ በግብፅ የለመዱትን የጣዖት አምልኮ ጥጃ ሲመለከቱ እነሆ አምላካችን ከግብፅ ባርነት ያወጣን እያሉ ለጥጃ መንበርከክ ጀመሩ ይላል። ወገኖቼ ንጉሥ በመንግስቱ ጎልማሳ በሚስቱ እግዚአብሔር ደግሞ በአምላክነቱ ሲመጡበት አይወድም። አምላካችን እግዚአብሔር ከግብፅ ያወጣቸው ጌታ ሰማይና ምድርን የዘረጋው ንጉሥ በ7 ደመና እየመራ ያወጣቸው ጌታ እሱን ማምለክ ትተው ጥጃ እያመለኩ ሲንበረከኩ እግዚአብሔር ተቆጣ። ያኔ ምን አለው? ሙሴ ሙሴ ይህ ሕዝብ በድሎኛል፣ ስለዚህ ላጠፋው ነው፣ ከተራራው ላይ ውረድ አለው። ይህ ሕዝብ ምን ብሎኛል? በድሎኛል። አሁን ያልበደለ ማለት ይህ ሕዝብ በድሎኛል፣ ስለዚህ ይህንን ሕዝብ ላጠፋው ነው አለ። እንደው ምዕመናን እግዚአብሔር ሕዝቡን ማጥፋት አይችልም እንዴ? ይችላል። ነገር ግን ሙሴ አማላጅ ሆኖ እንዲቆምላቸው ስለፈለገ እንደው ምን አለው? ሕዝብ በድሎኛል አለ። ሕዝቤ እያለ የሚጠራው እግዚአብሔር እስራኤልን ነበረ እኮ። አሁን ግን ሕዝቤ ማለት ተወና ይህ ሕዝብ ምን ብሎኛል? በድሎኛል። ወገኖቼ እግዚአብሔር ልጆቼ ይላል ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው አለ ቅዱስ ዮሐንስ። ዛሬ በ40 በ80 ቀናችን ተጠምቀናል። የእግዚአብሔርን ልጅነት አግኝተን አባ አባት ብለን የምንጠራበትን ጸጋ እግዚአብሔር ደግሞ ልጆቼ ብሎ የሚጠራበትን ጸጋ በ40 በ80 ቀናችን ስንጠመቅ እግዚአብሔር ያንን ጸጋ ሰጥቶናል። ነገር ግን በኃጢአት ራሳችንን ስናቆሽሸው እግዚአብሔር ልጆቼ ማለት ያቆማል። እግዚአብሔር ታዲያ ሕዝበ እስራኤልን ሕዝቤ የነበረው እግዚአብሔር ሕዝቤ በድሎኛል ሳይሆን ሕዝብ ምን ብሎኛል አለ? በድሎኛል። ስለዚህ ሙሴ አለው ይህንን ሕዝብ የምንለው ነው ላጠፋው ነው አለው። ሙሴ እንዲህ አለ፣ ጌታ ሆይ ከግብፅ ያን ሁሉ መከራ አሻግረው እዚህ ያደረስከውን ሕዝብ ጌታ ሆይ ከምታጠፋው እኔን ከጻፍከኝ የሕይወት መጽሐፍ ደምስሰኛል። እንደው እንዲህ ብሎ ሲናገር እግዚአብሔር ምን አለው? ምናልባት ሙሴ የስልጣን እንትን የሚነሳብ መስሎ ከሆነ የምትመራው ሕዝብ፣ ምክንያቱም ሕዝቡን ካጠፋበት ሙሴ የሚመራው ሕዝብ የለም። ምናልባት ስልጣን የሚወሰድብ መስሎ ከመሰለ ግድ የለም ይህንን ሕዝብ አጥፍቼ ሌላ አዲስ ሕዝብ እሰጥሃለሁ አለው። ሙሴን እየፈተኑ ነው እግዚአብሔር። የለም ጌታ ሆይ የለም፣ የስልጣን ጉዳይ አይደለም ጌታ ሆይ ይህንን ሕዝብ ከምታጠፋው እኔን ከጻፍከኝ የሕይወት መጽሐፍ ሰርዘኛል። አሁን እንዲህ የሚል መሪ አለ? እንደው እኔ ከምጠፋ ሕዝቡ ይጥፋ ነው እንጂ የሚለው ሕዝቡ ከሚጠፋ እኔ ልጥፋ የሚል መሪ አለ? የለም። ሙሴ ግን እንዲህ አይነት ሰው ነበረ። ጌታ ሆይ ሕዝቡ ከሚጠፋ እኔን ከጻፍከኝ የሕይወት መጽሐፍ ምን በለኝ ሰርዘኝ አለ። እግዚአብሔር የሙሴን ትሕትና አየ። ሙሴን ተመለከተ። ምን አለ መሰላችሁ? እግዚአብሔር እንደው ሙሴን ከሚያጠፋ እንደው ሙሴን ከሕይወት መጽሐፍ ከሚሰርዝ እግዚአብሔር እስራኤልን ቢምር ቀለለው። ዛሬ ወገኖቼ ይህን ሕዝብ ከምታጠፋ ልጆቼን ባጠባሁ ጡቴ ባዘልኩ ጀርባዬ ማርልኝ ትለዋለች እመቤታችን። እኛን ከሚያጠፋ የእመቤታችን ጸሎት ማን ይቀበላል?
መድኃኔዓለም ክርስቶስ የድንግል ማርያምን ጸሎት ይቀበላል። ልጆቼን ማርልኝ ትላለች እመቤታችን። ሙሴ ከማጠፋው ይህንን ሕዝብ በምንልህ ይቀለኛል አለ። እግዚአብሔር ሕዝቡን አላጠፋም። ከዚያም በኋላ የሚገርማችሁ ሙሴ ከደብረ ሲና ጽላት ተቀበለ። ታቦት ተቀብሎ መጣ። ያን ጊዜ ሕዝቡ ጣዖት እያመለከ አይቶ ነበረ። ደንግጦ ሙሴ የተቀበለውን ጽላት ሲጥለው ምን ሆነ ይላል? ተሰበረ ይላል። ከዚያም በኋላ እግዚአብሔር በተአምራት ታቦቱን ምን አለ እንደገና ቀረጸው አለው። እግዚአብሔር ያንን ሙሴ ቀረጸው። እግዚአብሔር መልሶ መጀመሪያ እንደሰጠው አድርጎ በታቦቱ ላይ ስመ እግዚአብሔር ሕግጋት እግዚአብሔር ተቀረጸበት ይላል። ክብር ምስጋና ለአምላካችን ይድረሰው። አያችሁ እግዚአብሔር እንዲህ አይነት አባት ነው። ቅድም መምህራችን አባታችን ምን ሲሉ ነበረ? የእግዚአብሔር ምሕረቱ ለዘላለም ነውና አለ። እግዚአብሔር ቁጣው ለጥቂት ጊዜ ነው፣ ምሕረቱ ግን ለዘላለም ነው። ርሑቀ መዓት ወበዛ ምሕረት ይላል። አምላካችን ምሕረቱ የበዛ ይቅርታው የራቀ አምላክ ነው ወገኖቼ። አሁንም እግዚአብሔርን ተንበርክከን ከለመን ነው እግዚአብሔርን ስሙን ካመሰገን ነው አምላካችን እግዚአብሔር ምሕረቱን ሊሰጠን አምላካችን የታመነ ክርስቶስ ነው። ታዲያ እግዚአብሔር ለሙሴ ያንን ጽላት ሰጠው። ታዲያ ያ ጽላት ያ የቃል ኪዳኑ ሕግ ያ ታቦተ ጽላት ያ የጽዮን ታቦት የተባለው የእግዚአብሔር ሕግ የተቀረጸበት የእግዚአብሔር ስም የተጻፈበት ያ ጽላተ ታቦት እስራኤላውያንን በብዙ ነገር ይጠቅማቸው ነበር ይላል። እነ ኢያሱን በባህረ ዮርዳኖስን እንዲሻገሩ ያደረጋቸው ያ ታቦት ነበረ። ኢያሪኮን ኢያሱ ተሸክሞ ያንን ታቦት ይዘው የኢያሪኮን ቅጥር ቢዞሩት የኢያሪኮ ግንብ የተናደው ማንን ይዘው ነው? እመቤታችን ድንግል ማርያምን ይዘን የማይናድ ግንብ የለም። ድንግል ማርያምን ይዘን የማይናድ ኃጢአት ግንብ የለም። ወላዲተ አምላክ ጽዮን ማርያምን ይዘን የማንወጣው ዳገት የማንወርደው ቁልቁለት የለም። እነ ኢያሱ ታቦተ ጽዮንን ይዘው የኢያሪኮን ቅጥር ደርምሰዋል በዝማሬ ታቦቷን ይዘው። አዎ ይህቺ ታቦት ባህረ ዮርዳኖስን የሚሻገሩባት ዋስትናቸው ነበረች ይህቺ ታቦት። ታዲያ ምን አለ ቅዱስ ዳዊት? ጽዮንን የሚጠሉ ምን ይበሉ? ይፈሩ። ማፈር ብቻ አይደለም ወደኋላ ይመለሱ አለ። ወገኖቼ ጽዮን ማናት? ይህንን በደንብ አድርጎ መረዳት ያስፈልጋል። እንግዲህ ጽዮን ማለት በመጽሐፍ ቅዱስ ለብዙ ነገር መጠሪያ ነው ወገኖቼ። አሁን አንዳንድ ሰዎች ጽዮን አታስፈልግም፣ ጽዮን የዳዊት ከተማ መናገሻ ከተማ ናት እንጂ ድንግል ማርያም አይደለችም እያሉ የሚከራከሩ ሰዎች አሉ። ጽዮን የሚለው ቃል ወይንም ጽዮን የሚለው የዕብራይስጥ ቃል ለስንት ነገር እንደሚተረጎም እነግራችኋለሁ። የመጀመሪያው ጽዮን የሚለው ቃል የዳዊት ከተማ፣ የዳዊት አምባ፣ የዳዊት መናገሻ ከተማ ጽዮን ትባላለች። የመጀመሪያ ጽዮን ለማን ነው የሚሰጠው? ለዳዊት ምን ከተማ፣ ዳዊት መናገሻ ያደረጋት ከተማ ጽዮን ትባላለች። ሁለተኛ ጽዮን የሚባሉት ሕዝበ እስራኤል ናቸው። ይሁዳ፣ እስራኤላውያን የእግዚአብሔር ሕዝብ ጽዮን ተብለው ይጠራሉ። ሶስተኛ ጽዮን የምትባለው ቃል ኪዳን ሕግ የተቀረጸባት ሕግ የሚወጣባት ታቦቷ ጽዮን ትባላለች። ሌላኛው ጽዮን የተባለችው እመቤታችን ድንግል ማርያም ናት። ምን ይላል ቅዱስ ዳዊት? እምነ ጽዮን ይብእሲ ተወልደ በውስቴታ። ሰው ሁሉ ምን ይላል? እናታችን ምን ይላል? ሰው ሁሉ ምን ይላል? ታዲያ እናታችንን ጽዮን ብላችሁ ስሟን ጥሯታ። ሰው ከሆናችሁ ሰው ሁሉ ምን ይላል? እናታችን ጽዮን ይላል። ጽዮን ብሏል እመቤታችንን። ጽዮን ማርያም ሰው ሁሉ እናታችን ጽዮን ይላል አለ። ሰው የሆነ ሁሉ ለድንግል ማርያም ሲነገር እመቤታችን ድንግል ማርያምን ምን ይላታል? ጽዮን ይላታል አለ። ድንግል ማርያም ጽዮን ማርያም እግዚአብሔር ለማደሪያነት የመረጣት አባ ሕርያቆስ በቅዳሴው ላይ እንዲህ አለ። በአማን ነጸረ እግዚአብሔር አብ ሰማይ ምስራቀ ወምዕራበ ሰሜነ ወደቡበ ወውስተ ኩሉ አጽናፍ አስተነፈሰ ዋጼነ ወይረከበ ዘከማኪ። እግዚአብሔር አብ በሰማይ ሆኖ ተመለከተ። አራቱንም አቅጣጫ ሰሜኑንም፣ ደቡቡንም፣ ምስራቁንም ምዕራቡንም እግዚአብሔር አየ። አስተንፈሰ ዋጼነ ወይረከበ ዘከማኪ። እግዚአብሔር አሻተተ። እንዳንቺ ግን ንጹሕ እንዳንቺ ግን ቅዱስ ምን አላለም? አላገኘም። ክብር ምስጋና ለእመቤታችን ይድረሳል። እንደ ድንግል ማርያም ንጹሕ አላገኘም እግዚአብሔር። ቅዱስ ቴዎዶጦስ በሃይማኖተ አበው ምን አለ? ወይ ረክሶት በምንትኒም ዘፈጠራ ድንግል በህሊና ወድንግል በሥጋ አላት። ድንግል ማርያም በህሊና
በስጋ ንጽሕት በድንግልና ስርጉት በቅድስና ለባቲ ሙስና ተብሎ የተነገረላት እመቤታችን ድንግል ማርያምን እግዚአብሔር መርጧታል። ለማደሪያ መረጣት አምላካችን ክርስቶስ። ታቦቱ ላይ የሚያድረው እግዚአብሔር ነው። ታቦቱ ላይ ያደረው እግዚአብሔር በእመቤታችን ማኅፀን 9 ወር ከ5 ቀን ከተመ። ክብር ምስጋና ለእመቤታችን ይድረሳል። በማን ማኅፀን ያደረ? አባታችን ቅዱስ ያዕቆብ ዘስሩግ በቅዳሴው እንዲህ አለ፣ የድንግል ማርያም ማኅፀኗ ጠባብ ነው አለ። ቅዱስ ያዕቆብ ዘስሩግ እኮ ነው። ማኅፀኗ የድንግል ማርያም ጠባብ ነው አለ። ምክንያቱም በአጭር ቁመት በጠባብ ደረት መድኃኔዓለም ክርስቶስን በማኅፀኗ ምን ብለዋለች? ወስናዋለች። ስለዚህማ ማኅፀኗ ጠባብ ነው አለ። አረ አሁን ደግሞ ሲመረምራት የለም ማኅፀኗማ ሰፊ ነው አለ። ከሰማይ በላይ እስከ ጽራርያም ከምድር በታች እስከ በርባሮስ ከአድማስ እስከ ናጌብ ቢመረምሩት የማይደረስበት ጌታ ጠቅልላ ሰማይና ምድርን ምን ውስጥ ይዘው ነበረ? ማኅፀኗማ ሰፊ ነው አለ። አሁንም ቢመረምራት እመቤታችን ብትረቅበት ምን አለ? ልክ እንደ አባ ሕርያቆስ በመኑ በአምሳለ መኑን አስተማስለኪ በማንና በምን እንመስልሽ አለ። ቅዱስ ኤፍሬም ደግሞ ምን አለ? አይ ልሳን ዘይት ነቢበ ዘይትነገር በእንቲአኪ፣ ስለ አንቺ መናገር የሚቻለው ምን አንደበት ነው? አስቦትስ ሊደርስበት የሚቻለው ምን አይነት ሕሊና ነው አለ። ስለ ድንግል ማርያም መናገር የሚቻለው ማን ነው? ስለ እሷ ማስተማር የሚቻለው ማን ነው? ስለዚህ ከምስጋና የሚቻለንን ከበረከቷ የሚቻለንን ከቅድስናዋ የሚቻለንን በረከት ለማግኘት እንናገራለን እንጂ። ስለዚህ ጽዮን ሌላው የማን መጠሪያ ነው? የእመቤታችን የድንግል ማርያም መጠሪያ ነው። ሌላው ጽዮን ጽራርያም ጽዮን ትባላለች። ቤተ ክርስቲያን ጽዮን ትባላለች። ኢየሩሳሌም ሰማያዊ ጽዮን ትባላለች። ስለዚህ አሁን ምን አለ ቅዱስ ዳዊት? ጽዮንን የሚጠሉ ምን ይበሉ? ጽዮንን የሚጠሉ ምን ይበሉ? ድንግል ማርያምን የሚጠሉ ይፈሩ። ያፍረሻል ይፈሩ ልበሉላት። ይፈሩ ድንግል ማርያምን የሚጠሉ ይፈሩ። የቃል ኪዳኑን ታቦት የሚጠሉ ይፈሩ። ምን አለ? ታቦቷን ቃል ኪዳን ታቦቷን የእግዚአብሔር ርዕስን የተጻፈበት አልፋ ኦሜጋ የሚለውን ታቦት ጣዖት ነው እያሉ የሚናገሩ ሰዎች ምን ይበሉ? ይፈሩ አለ። ታዲያ ለዚህ ሁሉ ነገር መጠሪያ ናት ታቦተ ጽዮን። ታዲያ ምዕመናን እግዚአብሔር ይህንን ሕግ ለሙሴ ከሰጠ በኋላ በጣም በሚገርማችሁ ሁኔታ እነዚህ እስራኤላውያን ታቦቷን ይዘው ዋስትናቸው ናት። ያላለፉት ዳገት ያልወጡት ነገር የለም። ይቺን ታቦት ይዘው ታዲያ ታላቁ ሙሴ አልፎ ኢያሱ ተተካ። ኢያሱ ካለፈ በኋላ ብዙ መሳፍንት እስራኤላውያን አስተዳድረዋል። ከዚያ በኋላ ማን የሚባል መስፍን ተነሳ መሰላችሁ? ኤሊ የሚባል ክህነትን ከምስፍና የያዘ አገልጋይ ተነሳ ይላል። ማን የሚባል ክህነትን ከምን ያዘ? ወገኖቼ እንዲህ አይነት ትውልድ ዛሬ ለቤተ ክርስቲያን ያስፈልጋታል። ሰይፍ ዘክልያፉ የሆነ ክህነትን ከስልጣን ጋር የያዘ ትውልድ ያስፈልጋል። ቤተ ክርስቲያን የምትዋጀው ዘመኑ የሚዋጀው እንዲህ አይነት ትውልድ ሲመጣ ነው። ክህነትን ከንግስና ክህነትን ከቅድስና ጋር የያዘ ትውልድ የያዘ አገልጋይ ቤተ ክርስቲያንን ያስፈልጋታል። ኤሊ ክህነትን ከምስፍንና ደርቦ ለ40 ዓመታት እስራኤልን አስተዳደረ ይላል እና እስራኤልን ካስተዳደረ በኋላ ኤሊ እድሜው ሲገፋ ምን አደረገ ይላል? ለልጆቹ አፍኒንና ፊንሐስ ለሚባሉ ልጆቹ ታቦተ ጽዮንን ባደራ አስረከበ ይላል። በጣም የሚገርማችሁ ምዕመናን፣ ታቦተ ጽዮን ግን በአፍኒንና በፊንሐስ ዘመን ተማረከች ይላል። በማን ዘመን? በማን ዘመን? ወገኖቼ በእኔና በእናንተ ዘመን ታቦታችን እንዳይወሰድብን፣ ክብራችን ከመቅደሱ እንዳይርቅብን በእኔና በእናንተ ዘመን ቤተ ክርስቲያን እንዳትደፈርብን በእኔና በእናንተ ዘመን ቤተ ክርስቲያን ላይ የማይገባ ነገር እንዳይደረግብን መጸለይ ያስፈልጋል። በማን ዘመን? በአፍኒንና በፊንሐስ ዘመን ታቦቷ ተማረከች ይላል። ወገኖቼ ለምንድን ነው ታቦቷ የተማረከችው ስንል በዋነነት 3 ምክንያት ይነሳል። ስንት ምክንያት? እየጨረስኩኝ። ስንት ምክንያት? 3 ምክንያት። የመጀመሪያው የተሸካሚዎቹ ወይንም ታቦቱን ያከበሩት አገልጋዮች ችግር ነው። ታቦቷን እንድትማረክ ያደረጋል። ታቦቱን ምን ያሉት? ያከበሩት። ምዕመናን የተሸከሙት የሚለው ቃል ለታቦት አይስማማም። እየሰማችሁ ነው? ታቦቱን ምን ያሉት አይባልም። እንደው አንዳንደኛ በዘልማድ ስንናገር ታቦቱን የተሸከሙት እንዳላ እሳተ መለኮትን መሸከም ይቻላል። ትምህርተ ህቡዓት የሚባል መጽሐፍ አለ ቤተ ክርስቲያን።
እና ምን ይላል መሰላችሁ? ጸወርተ መንበር ኪሩቤል የእግዚአብሔርን ዙፋን ይሸከሙታል፣ የእግዚአብሔርን ዙፋን ይሸከሙታል ሲል እንዴት ችለውት የሚል ጥያቄ ያስነሳል። እና ይህንን ሲያብራራ ትምህርተ ጧት ምን ይላል? ለምሳሌ ምዕመናን እናንተ ያደረጋችሁትን ጫማ ተሸክሞኛል ነው ወይስ ተሸክሜዋለሁ ነው የምትሉት? እስኪ ጎበዝ ፈጣን ተማሪ እጁን አውጥቶ እኔ ብሎ የሚመልስ ያደረጋችሁትን ጫማ ተሸክሜዋለሁ ነው ወይስ ተሸክሞኛል ነው የምትሉት? እርግጠኛ ናችሁ? ተሸክሜዋለሁ እንዳንል ከታች ያለው ማን ነው? ጫማችን ነው። ተሸክሞኛል እንዳንል ደግሞ አንጠልጥለ ነው የምንዞረው ማንን? ታዲያ ተሸክሞኛል ለማለት ያስቸግራል አይደል? ጸወርተ መንበር ኪሩቤል የእግዚአብሔርን ዙፋን ተሸከሙት ሲባል ለእግዚአብሔር መላእክት ማይረጋቸው ለእግዚአብሔር ልክ እንደ ጫማ ሆኖ ይላል ትርጓሜያችን። ምን ማለት ነው? እሱ የሚሸከሙትን እንዲሸከሙት የሚያደርግ አምላክ ነው እንጂ ሥላሴን እሳተ መለኮትን መሸከም ማን ይችላል? አሁን አባቶቻችን ችለው ነው? ማን አስችሏቸው ነው? አያችሁ፣ መድኃኔዓለም ክርስቶስ አስችሏቸው ይኸው እኛን እዚህ ያክብረውናል። ክብር ምስጋና ለአምላካችን ይድረስ። እሱ አስችሏቸው በራቸው አይደለም፣ እሱ ኃይል ናቸው። እስኪ ምዕመናን የጋለ እሳት ላይ ተጥዶ መቀመጥ ይቻላል? መቆም ይቻላል? እሳተ መለኮት እንዳያከበሩት አባቶቻችን ማን አስችሏቸው? ክብር ምስጋና ለሥላሴ ይሁንልን። አሁን ምን ሆነ መሰላችሁ? አፍኒንና ፊናስ ካህናት ናቸው። እነዚህ ካህናት በሚገርማችሁ ሁኔታ ታቦቱን ሳያምኑበት ያከብሩት ነበረ። ምን ሳይሉ? ይሄ አደጋ አለው። ሳያምኑ ልባቸው አላመነም፣ ግን ምን ብለዋል? ታቦቱን አክብረዋል። እንደው አንዳንድ ምዕመን አለ እንደዚህ ሳያምን ዝም ብሎ ቤተክርስቲያን የሚመላለስ ዝም ብሎ በቃ በዘልማድ እግሩ ብቻ እየመራው የሚመጣ ሰው አለ። ታዲያ ሳያምኑት አፍኒንና ፊናስ ምን ይሉ ነበረ? ታቦቱን ይሸከሙ ያከብሩ ነበረ። በጣም የሚገርማችሁ ታቦቱን ያቃልሉት ነበረ ይላል መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ከቁጥር 12 ላይ እንዲህ ይላል፣ የኤሊም ልጆች ምናምንቴዎች ነበሩ ይላል። ምን አይነት ቃል ነው የተጠቀመው መጽሐፍ ቅዱስ? ምን አይነት ሰዎች ነበሩ? ምን ማለት ነው ምናምንቴ? ነገሮችን ምን የሚል የሚያውቁ ግን የማን አገልጋዮች ናቸው? እግዚአብሔርን የማያውቁ የእግዚአብሔር አገልጋዮች። እንዲህ አይነት አገልጋይ ከመሆኑ እግዚአብሔር ይጠብቀን። እግዚአብሔርን የማያውቁ እግዚአብሔርን የሚያገለግሉ ሰንበት ተማሪዎች፣ እግዚአብሔርን የማያውቁ እግዚአብሔርን የሚያገለግሉ ዲያቆናት፣ እግዚአብሔርን አያውቁ እግዚአብሔርን የሚያገለግሉ ቀሳውስት፣ እግዚአብሔርን አያውቁ እግዚአብሔርን የሚያገለግሉ ክርስቲያኖች ከመሆኑ እግዚአብሔር ይጠብቀን። ታዲያ እግዚአብሔርን አያውቁትም ነበር ይላል። አረ ምዕመናን ለካ እያገለገሉ እግዚአብሔርን አለማወቅ አለ። ለካ ቀሚስ እየለበሱ ለካ መስቀል እየያዙ ለካ ቆብ እያደረጉ ለካ እየቀደሱ እግዚአብሔርን አለማወቅ አለ። እንዲህ አይነት አገልጋይ ከመሆን ማን ይጠብቀን? እግዚአብሔር ይጠብቀን። 3 ስህተት ሰሩ። እየሰማችሁ ነው? ስንት ስህተት ሰሩ? አሁን ምዕመናን ለራሳችን እያደረግን መስማት አለብን። መለወጥ ከፈለግን ዛሬ ለሀገሪቷ መዋጀት ለሀገሪቷ ድነት እንዲመጣ ከፈለግን እያንዳንዱን ቃል ለኔ ብለን መስማት አለብን። እነዚህ አፍኒንና ፊናስ 3 ስህተቶችን ሰሩ ይላል። የመጀመሪያው ስህተት ምን መሰላችሁ? እግዚአብሔር ለሙሴ አንድ ሕግ ሰጥቶት ነበረ። ምንድነው የሰጠው ሕግ መሰላችሁ? በቀዳማይ ሰዓተ ሌሊት ከምሽቱ 1 ሰዓት ጀምሮ የሚበራ መብራት አለ ቤተክርስቲያን ቤተ መቅደስ ውስጥ። ስለዚህ በመጀመሪያው ሰዓተ ሌሊት በርቶ በመጀመሪያው ሰዓተ ማታ የሚጠፋ መብራት አለ። ማታ 1 ሰዓት ይበራል። እስከ መቼ? እስከ ጠዋት 1 ሰዓት ይበራ ነበረ። ምን አሉ መሰላችሁ? ምን እግዚአብሔር ምን ያደርግለታል? ይሄ ምን ያደርጋል? ይሄ ስራ አያስፈልግም። ስለዚህ ከዚህ በኋላ ከማታ 1 ሰዓት እስከ ንጋት 1 ሰዓት መብራት አይበራም ብለው ምን አደረጉ? ስርዓት ከለከሉ ማለት። የመጀመሪያዎቹ ተሐድሶ ሆኑ ማለት ነው። የሰማችሁ ነው? ተሐድሶ ማለት ምንድነው? ስርዓት አያስፈልግም የሚሉ ማለት ስርዓትን የሚያቃልሉ እግዚአብሔር የሰጠውን ስርዓት የሚንቁ። ስለዚህ ምን ያደረጉ? እንዲህ ይላል መጽሐፍ ቅዱስ እንዲህ ይላል፣ እነዚህ ሰዎች የመጀመሪያው ሕግ የሙሴን ሕግ ጣሱ ማለት ነው። በመጀመሪያው ሰዓተ ሌሊት በርቶ በመጀመሪያው ሰዓተ ማታ የሚጠፋው መብራት እንዳይበራ ብለው አገዱ። የመጀመሪያ ስህተት። ሁለተኛ ስህተት ምን አደረጉ መሰላችሁ? በሙሴ ሕግ መጀመሪያ መስዋዕት ለእግዚአብሔር ይቀርባል። ከዚያ በኋላ ከመስዋዕቱ የሚተርፈው ተረፈ መስዋዕቱን ማን ይመገባል? ሊቀ ካህናቱን ይመገቡት ነበር ይላል። አይ ይሄማ አያስፈልግም አሉና ስርዓቱን ገለበጡት። መጀመሪያ እኛ እንብላ አሉ። እነሱ ከበሉ በኋላ ልክ እንደ ውሻ ትራፊ የእነሱን ትራፊ ለማን መስዋዕት ያቀርቡ ነበር? ሆዳቸው አምላካቸው ሆነባቸው። እኛ ይሙላልን አሉ። እኛ ይብላን፣
እኛ መጀመሪያ የኛ ሆድ ይሙላ አሉ። በጣም የሚገርም ነው። መጽሐፍ ቅዱስ እንዲህ ይላል። አንደኛ ሳሙኤል ቀዳማዊ ምዕራፍ 2 ቁጥር 17 ላይ ይላል ሰዎቹም የእግዚአብሔርን ቁርባን ይንቁ ነበርና የጎበዛዝቱም ኃጢአት በእግዚአብሔር ፊት ምን ነበረች? ታላቅ ነበረች ይላል። ስለዚህ መጀመሪያ መስዋዕት ተሰውቶ ከእግዚአብሔር የተረፈው ነበር ማን የሚመገበው? ካህናቱ። ስለዚህ አፍኒንና ፊናስ ምን አደረጉት? መጀመሪያ እነሱ ከበሉ በኋላ የእነሱን ተራፊ ለማን? እንዲህ አይነት አገልጋይ ከመሆን እግዚአብሔር ይጠብቃል። ቀየሩት ስርዓቱ። ሁለተኛ ኃጢአት ብሉ። ሶስተኛ ምንድነው የሆነው መሰላችሁ? በጣም በሚገርማችሁ ሁኔታ ሶስተኛው ስህተታቸው ቁርባን ይዘው ወደ ቤተ መቅደስ የሚመጡት ሴቶች ጋር ዝሙት ይፈጽሙ ነበር። ምንድናቸው ግን እነሱ? የእግዚአብሔር ምኖች ናቸው፣ ካህናት። ታቦቱን ምን የሚሉ ናቸው? የሚያከብሩ አገልጋዮች ነበሩ። ከለዚህ በደብተራ ድንኳን በእግዚአብሔር መቅደስ ውስጥ በእግዚአብሔር የቃል ኪዳን ታቦት ባለበት ስፍራ ላይ ከሚመጡ ሴቶች ጋር ምን ያደርጋሉ? ዝሙት ይፈጽሙ ነበር ይላል። በጣም የሚገርም ነው። ይሄንን ሶስት ኃጢአት ሰሩ። እነማ ግን የማን አገልጋዮች ናቸው ወገኖቼ? ይፈትል እግዚአብሔር ለበኩላት ይላል ቅዱስ ዳዊት። እግዚአብሔር ይታያል አይታይም? ይታያል። እግዚአብሔር በዓይናችን ያዋለን። አሁን እግዚአብሔር አይታይም ማለት እግዚአብሔር አያይም ማለት አይደለም። ስለዚህ እግዚአብሔር ልብን ኩላሊት ይመረምራል። የናውን ያሳያችሁ 4000 እስራኤላዊ ተገደለ። ያን ጊዜ ህዝቡ ጮኸ፣ እንዴ ጠፋን፣ ምናልባት ታቦቷን ስላልያዝን ነው ምን ያለው የጠፋ ነው የተገደል ነው እንተበት እየተሸነፈልን ይላሉ እስራኤላውያን። ያን ጊዜ በቃ አለቀልን ፍልስጤማውያን አምላካቸው መጥቷል ብለው ሲጨነቁ በሚገርማችሁ ሁኔታ ግድ የለም ጨክናችሁ ተዋጉ አሉ ፍልስጤማውያን። አሁን ሲዋጉ 30,000 እስራኤላዊ ረገፉ። የሰማችሁ ነው? ስንት ሺህ እስራኤላዊ እናሸንፋለን ብለው ምን አሉ? አሁን ጭራሽ ታቦቷን ይዘው ምን አሉ? 30,000 እስራኤላዊ ረገፈ። ከዛም ደግሞ ታቦቷ ተማረከች። ታቦቷ ተማርካ በምን ውስጥ አስቀመጧት? በዳጎን ቤት ውስጥ በጣዖት ቤት ውስጥ አስቀመጧት ይላል። በጣም የሚገርማችሁ ምዕመኑ ላይ ችግር ነበረ። የህዝቡ ችግር ምንድን ነው? ህዝቡ ምን ማድረግ ነበረ? ታቦቷ ትዝ ያለቻቸው ምን ሲሉ ነው? ህዝቡ ሲያልቅባቸው እንጂ ታቦቷማ ባህር ኤርትራን የተሻገርንባት ያንን የኢያሪኮን ቅጥር ያፈረስንባት ታቦት ናት ብሎ አላመንም። ዝም ብሎ እልልታ ምዕመናን ከመሸነፍ ያድናል? እልልታ ብቻ የእግዚአብሔርን መንግስት አያስከፍትም። ዋናው ነገር ታቦቷ ስትመጣ ልባቸው መሰበር ነበረበት፣ አይናቸው እንባ መፍሰስ ነበረበት። ያ ቢሆን ኖሮ ታቦቷ ምን አትልም ነበረ? አትማረክም ነበረ። ታቦቷ ተማረከች። የሚገርማችሁ ምዕመናን እኛ በቅድስና እግዚአብሔርን ማገልገል ካልቻልን ታቦታችን ይወሰዳል። እግዚአብሔር በማይገባ ስፍራ እኛ እንዳናገለግለው ታቦቷን ይወስዳል። ታዲያ ታቦቷ ለ7 ወር ምን አደረገች ይላል? በዳጎን ቤት በፍልስጤማውያን ጋር አረፈች። ማን እንዳያገለግል ጨርሻለሁ። እቺን አስሬ ልጨርስ ብዬ ነው። በማን ውስጥ አደረች? በፍልስጤማውያን ቤት ውስጥ። በጣም የሚገርማችሁ እዛ ሆና ግን ታቦቷ ምን ታረገች? ኃይል ገለጠች ይላል። ከዳጎን ጋር ያስቀምጧል። ጠዋት ሲነሱ ምን ሆነች ይላል? ዳጎን ተገልብጦ ታቦተ ጽዮን ከላይ ሆና ታየች። ክብር ምስጋና ለአምላካችን። አሁንም እንደገና ታቦቱን ከታች አረጉና ዳጎንን ከላይ ያደረጉ። በማግስቱ ሲመጡ ጭራሽ የጣዖቱ እጅና እግር ቁርጥርጥ ብሎ ታቦተ ጽዮን ከላይ ሆና ተገኘች ይላል። ክብር ምስጋና ለአምላካችን። አያችሁ አንዳንድ ጊዜ ምዕመናን ታቦት ተሰረቀ ይባላል። ታቦት የሚሰረቀው ለምን ይመስላችኋል? ምናልባት እኮ የኛ ኃጢአት ሊሆን ይችላል። እኛ ኃጢአታችን እግዚአብሔር በእኛ ኃጢአት ምክንያት እግዚአብሔር እንዳይገለገል እኛ እንዳናገለግለው ሲፈልግ ያሸሻታል ታቦቷን። ነገር ግን እኛ ስንመለስ ልባችን ሲሰበር ደግሞ ጊዜው ሲደርስ ምን ይላታል? እግዚአብሔር ይመልሳታል። ታዲያ ለ7 ወር እዛ ቆየች። ከዚያም በኋላ ምን ሆነች ይላል? ታቦቷ ታምሯን ገለጠች። ዳጎንን ስብሩን አድርጋ ያን ጊዜ ህዝቡ እንዳለ በባጭ በቁስል ተመታ ይላል። ያን ጊዜ እቺ ታቦት ጉድ ስለመታረገን ትልልን ብለው አሰቡ። ከዛ በኋላ ወደ ማናለ ያ ወደ አዛጦን ሰዎች ሄደች። እዛም ታምር ሰራች። ሰዎችን በመቅሰፍት መታች። አሁንም ደግሞ ወደ ጌት ቤት ትግባ ተባለ። አሁንም በጌት ቤት ታምር ሰራች። መጨረሻ ላይ ወደ ማን ትግባ ተባለ? ወደ አቢዳራ ቤት ትግባ ተባለ። በአቢዳራ ቤት ታቦቷ ሰነበተች። ታቦቷ የዳቢዳራን ቤት ባረከች። ዛሬ እመቤታችን የኛን ህይወታችንን ተባርክልን ጽዮንን